ግሩም ኤርሚያስ የመጀመሪያ ደረጃ ትምህርቱን ያጠናቀቀው በአለሚያ የመጀመሪያ ደረጃ ትምህርት ቤት ሲሆን የሁለተኛ ደረጃ ትምህርቱን ደግሞ በአዲስ ከተማ ሁለተኛ ደረጃ ትምህርት ቤትና በአየር ጤና ሁለተኛ ደረጃ ትምህርት ቤት እና በማረሚያ ቤት ሆኖ እስከ 12ኛ ክፍል ድረስ ተምሯል። የመጀመሪያ ትምህርቱን ከመጀመሩ በፊት በቄስ ትምህርት ቤት ለ1 ዓመት ፊደል ቆጥሯል። ግሩም ኤርሚያስ የአያቱ ስም ገብረ ስላሴ ቢሆንም የአያቱን ስም በእናቱ ስም ግሩም ኤርሚያስ ወጋየሁ ብሎ ይጠራል። ይህ ስም በሕጋዊ ሰነዶች ላይ እንደሚጠቀምበት አልተረጋገጠም። የግሩም ኤርሚያስ መደበኛ የትምህርት ሕይወት በቄስ ትምህርት ቤት እየተጀመረ በማረሚያ ቤት ቢጠናቀቅም እስር ቤት እስከገባ ድረስ በትምህርቱ ደካማ እንደሆነ ተናግሯል። በማረሚያ ቤት ግን የትምህርት አቀባበሉ ተሻሽሎ የደረጃ ተማሪ እንደሆነ ይናገራል። ግሩም ኤርሚያስ በኢኮኖሚ ዝቅተኛ ደረጃ ከሆነ ቤተሰብ በመወለዱ የተለያየ ስራ ሰርቶ ቤተሰቡን የመርዳትና የመደጎም ኃላፊነት ነበረበት። ይህን ኃላፊነቱን ለመወጣት ቀን እየተማረ እዚያው ባደገበት ተክለ ሃይማኖት ሌሊት በብረት ቤት በአንድ አዳር 3 ብር ከ75 ሳንቲም እየተከፈለው ይሰራ ነበር። በኋላም በኮንስትራክሽን ግንባታዎች ቦታ በቀን 5 ብር እየተከፈለው ይሰራ ነበር። ይህንን የመሰሉ የጉልበት ስራዎች ወዷቸውና ፈልጓቸው ይሰራ እንደነበረ ይናገራል። በኋላም 18 ዓመት ሲሞላው ቮግ ክለብ በተሰኘ የምሽት መዝናኛ በጋርድነት ስራ ላይ ተሰማርቶ ነበር። በዚህም ስራው ከመዝናኛ ክበብ በተጨማሪ በኮንሰርቶች ላይ በጋርድነት ሰርቷል። ወደዚህ ስራ ለመግባት የገፋፋው በተደጋጋሚ የተመለከተው ዘ ቦዲጋርድ የተሰኘው ፊልም ነው። በዚህ ስራ ላይ በፊልም ላይ የተመለከታቸውን ድርጊቶች ተግባራዊ ያደርግ እንደነበረ ተናግሯል።